የተፈራው ሆኗል። የጥፋት ደውሉም በይፋ ተደውሏል። የዓለማችን አስፈሪውና ጨካኙ የሩሲያ ኮማንዶ የእግረኛ ጦር ወደ ኢራን ዘመቻ መጀመሩ ተረጋግጧል። በመካከለኛው ምስራቅ የተቀሰቀሰው እሳት አሁን 6ኛ ሳምንቱን በይፋ ደፍኗል። አሜሪካና እስራኤል ኢራንን ዳግም እንዳታንሰራራ እናድርጋለን በሚል የጀመሩት ዘመቻ አሁን ወደማያልቅ የዓለም አቀፍ ፍጥጫም ተቀይሯል። ባለፉት 36 ቀናት ብቻ ከ16000 በላይ ስልታዊ ኢላማዎች በቦምብ ጋይተዋል። ግዙፎቹ ቢ2 የጦር ጄቶች የኢራንን የሚሳኤል ማከማቻ ሲደበድቡ፣ ኢራን ደግሞ ቀጠናውን ስታተራምስ ከርመዋል። ነገር ግን የተፈራው ነገር ዛሬ ሆኗል። የዓለማችን አስፈሪውና ጨካኙ የሩሲያ ኮማንዶ የቼቼን ጦር ወደ ኢራን ዘመቻ መጀመሩ ተረጋግጧል። የቼቼንያ ሪፐብሊክ መሪ ራምዛን ካድሮቭ በአሜሪካ ላይ የቅዱስ ጦርነት ወይንም የጂሃድ አዋጅን አውጀዋል። እነዚህ የካውካስ ተኩላዎች በመባል የሚታወቁትና በጭካኔያቸው ተወዳዳሪ የማይገኝላቸው የዓለማችን ቁጥር 1 ኮማንዶ በመባልም የሚጠራው የሃክማንት ኮማንዶዎች የአሜሪካን እግረኛ ጦር በኢራን በረሃ ላይ ለመቆራረጥ ወደ ቴሄራን አቅንተዋል። ጦርነቱ ከአየር ድብደባ ወጥቶ ወደ ደም አፍሳሹ የምድር ላይ ፍልሚያም ተሸጋግሯል። በርካቶች የቤት ባለቤት ያደረገው ሜሪት ሪል ስቴት በኮሪደር ልማት ማሸበረቀችው በመሃል ፒያሳ ለመጨረሻ ዙር ለሽያጭ ባወጣናቸው 15 ቤቶች በካሬ 73 ሺህ ብር ብቻ እየሸጥን ነው። ውብይታን ከነፋሻማ አየር ጋር ያዙ ቤቶችን በአራራ ፓርክ እንዲሁም ወዳጅነት ፓርክ ፊት ለፊት እየገነባን በሚገኘው ዘመናዊ መንደር ውስጥ ምቹ በሆነ አከፋፈል 100% ለሚከፍሉ ደንበኞች 30% ቅናሽ የተደረገባቸውን ባለ 1 መኝታ በ3.6 ሚሊዮን፣ ባለ 2 መኝታ በ5.8 ሚሊዮን፣ ባለ 3 መኝታ በ8.4 ሚሊዮን ብር አቅርበናል። በግንባታ ሂደት መክፈል ለሚፈልጉ ደንበኞች በ10% በ514 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን 60% በግንባታ ሂደት የሚከፍሉት እንዲሁም 40% ባንክ ብድር አመቻችተንሎታል። መንደራችን በቂ የሆነ የመኪና ማቆሚያ፣ የመዋኛ ገንዳ፣ የልጆች መጫወቻ ስፍራ፣ ጂም እና ስፓ ያካተቱ ናቸው። በመሃል ተክለ ሃይማኖት ከ20 ካሬ ጀምሮ የንግድ ሱቆችንም እኛ ጋር ማግኘት ይችላሉ። ሜሪት ሪል ስቴት የታመነ ንብረት። ፕሬዝዳንት ዶናልድ ትራምፕ የመጨረሻውን የሞት ካርድ መዘዋል። 20,000 የአሜሪካ እግረኛ ጦር የኢራንን ድንበር ለመርገጥ ትዕዛዝም ተቀብሏል። ነገር ግን ኢራን ለወራሪው ጦር ያዘጋጀችው ሲኦል ነው። 1 ሚሊዮን መደበኛ ጦርና 7 ሚሊዮን በጎ ፈቃደኛ ተዋጊዎች፣ በአጠቃላይ 8 ሚሊዮን የታጠቀ ህዝብ የአሜሪካን ሰራዊት በግዛቱ ለመቅበር ምሏል። የአሜሪካ ወታደሮች ድንበርን ከረገጡ ሰማዩ በሚሳኤል ይዘንባል የሚለው የቴሄራን ዛቻ አሁን በተግባር ሊፈተን ተቃርቧል። ነገር ግን የበርካቶች ጥያቄ በአሜሪካና እስራኤል ክፉኛ የተደበደበችው ኢራን እንዴት እስካሁን ጠንክራ መቆም ቻለች? ከቴሄራን በስተጀርባ ያሉት እነማን ናቸው የሚለው ነው። ምስጢሩም በዛሬው ዕለት በይፋ ወጥቷል። ፕሬዝዳንት ቭላዲሚር ፑቲን የኢራንን መውደቅ የሩሲያ መውደቅ መሆኑን ስላወቁ የኢራንን ጦር በዘመናዊ መሳሪያዎች ሲያስታጥቁ ከቆዩ በኋላ ዛሬ ደግሞ የእግረኛ ተዋጊዎችን ወደ ኢራን ማሰማራታቸው ተዘግቧል። ቻይና በበኩሏ የራሷን የሳተላይት መረብ ለኢራን ክፍት በማድረግ የአሜሪካ ጦር መርከቦች ተመተው እንዲሰጥሙ እያደረገች መሆኗ ተደርሶባታል። ኪም ጆንግ ኡን ደግሞ ሚሳኤሎችን በካስፒያን ባህር በኩል እያፈሰሱ ነው ተብሏል። ዓለም በሁለት ጎራ ተከፍላለች። የምዕራባውያን ኃይልና የክፎች ጥምረት ተብሎ የተሰየመው የምስራቁ ጎራ በአንድነት ተያይዟል። የካቲት 21 ቀን የጀመረው የመካከለኛው ምስራቅ አውዳሚ ጦርነት አሁን መላውን ዓለም ወደ አመድነት የሚቀይር ወደ ኒኩሌር ጦርነት አፋፍም ደርሷል። በዛሬው የትንታኔ ዘገባችን የአሜሪካን 20,000 እግረኛ ጦር የኢራንን 8 ሚሊዮን ተዋጊዎችና ወደ ኢራን የተሰማራውን የሩሲያ ተዋጊ ጦሮችን በተመለከተ ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ትቆዩ ዘንድ እየጋበዝን እንደተለመደው ቪዲዮ ላይክ እና ሐሳባችሁን ደግሞ ኮሜንት መስጫ ላይ በመጻፍ አብሮነታችሁን ግለጹልን። ለሚዲያችን ኢትዮ ፖስት አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተአማኒ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃው እናምራ።
በመካከለኛው ምስራቅ የተቀሰቀሰው የእሳት ባህር ስድስተኛ ሳምንቱን ሲደፍን ጦርነቱ ከአየር ድብደባ ወደ አስፈሪ የእግረኛ ጦር ፍልሚያ ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ የኢራንን ድንበር ለመርገጥ ትዕዛዝንም ሰጥተዋል። ነገር ግን በዚህኛው ወገን የዓለማችን ጨካኝና አስፈሪ የተባለው የሩሲያ የቼቼን ኮማንዶ ጦር ጂሃድ አውጆ ወደ ቴህራን ጉዞ መጀመሩ ተረጋግጧል። ጦርነቱ ስድስተኛ ሳምንቱን ሲረግጥ የመካከለኛው ምስራቅ ሰማይ በሚሳኤል ነበልባልና በቦምብ ጭስም ታፍኗል። የአሜሪካ የመከላከያ ሚኒስቴር ፔንታጎን በቅርቡ ባወጣው አስደንጋጭ መግለጫ አሜሪካ ጦርነቱ ከተጀመረ ወዲህ አሜሪካና እስራኤል በጋራ በመሆን ከ16000 በላይ ስልታዊ ኢላማዎችን ኢራን ላይ መደብደባቸውን ገልጿል። ግዙፎቹ ቢ2 ቦምበርስ የኢራንን ከተሞች የሚሳኤል ማከማቻዎችን በባንከር ቡስተር በተባሉ ምድርን በጣሽ በሆኑ ቦምቦች እያጋዩት ይገኛሉ ነው የተባለው። እስራኤል በበኩሏ የኢራንን አብዮታዊ ዘብ ከፍተኛ መኮንኖች መኖሪያና የሚሳኤል ማስወንጨፊያ ጣቢያዎችን አመድ እያደረኩ ነው ስትል ገልጻለች። ቴል አቪቭ የቴህራንን ወታደራዊ መዋቅር ሽባ ሆኗል ብትልም እውነታው ግን ሌላ ሆኖ ታይቷል። ኢራን እንደ ቆሰለ አንበሳ መላውን ቀጠና ያተራመሱ ጥቃቶችን ስትፈጽምም ቆይታለች። ጦርነቱ ከተጀመረ ወዲህ ኢራን 7000 የሚጠጉ የሚሳኤልና የድሮን ጥቃቶችን በእስራኤልና በባህረ ሰላጤው በሚገኙ የአሜሪካ የጦር ሰፈሮች ላይ መፈጸሟን የቱርኩ የዜና ወኪል አናዶሉ ዘግቧል። 36ኛ ቀኑን ባስቆጠረው የኢራን ጦርነት ላይ አሜሪካ ወደ 38 ቢሊዮን ዶላር እንዳወጣች ዘገባዎች እያመላከቱ ሲሆን ይህም በቀን 1 ቢሊዮን ዶላር በላይ መሆኑን አመላክቷል። ጦርነቱ ከተጀመረበት ቅዳሜ የካቲት 21 ቀን እስከ ሐሙስ መጋቢት 24 ቀን 2018 ዓመተ ምህረት ድረስ አሜሪካ ለጥቃቱ ማስኬጃና ከኢራን የሚተኮሱ ሚሳኤሎችን ለመከላከል ከ26 ቢሊዮን ዶላር እስከ 38 ቢሊዮን ዶላር ወጪ ማድረጓን ቢቢሲ ዘግቧል። በዚህም የተነሳ አሜሪካ በኢራን ላይ በምታካሂደው ወታደራዊ ዘመቻ ምክንያት በየቀኑ ከ890 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ወጪ በማድረግ ለከፍተኛ ኪሳራ እየተዳረገች እንደሚገኝም ተመላክቷል። በኢራን ላይ ጥቃቱ በተከፈተባቸው በመጀመሪያዎቹ ቀናት ከፍተኛ ወጪን የሚጠይቁ የጦር መሳሪያዎች ጥቅም ላይ እንደዋሉ የስትራቴጂክና የዓለም አቀፍ ጥናቶች ማዕከል አመላክተዋል። ጦርነቱ ከተጀመረ ወዲህ በነበሩት በመጀመሪያዎቹ 100 ሰዓታት ውስጥ ጥቅም ላይ የዋሉት በአብዛኞቹ ውድ የሆኑት የአየር ጥቃት መከላከያ የጦር መሳሪያዎች መልሶ ለማሟላት 3.1 ቢሊዮን ዶላር እንደሚያስወጣም ማዕከሉ ገምቷል። አሜሪካና እስራኤል ኢራንን ዳግም እንዳታንሰራራ አድርገን እንቀጣታለን በሚል የጀመሩት ዘመቻ አሁን ወደማያልቅ ዓለም አቀፍ ፍጥጫም ተቀይሯል። ነገር ግን ጥያቄው በአሜሪካና እስራኤል ክፉኛ የተደበደበችው ኢራን እንዴት እስካሁን መቆም ቻለች? ከቴህራን በስተጀርባ ያሉት እነማን ናቸው? የሚለው ነው። ዛሬ የምስራቁን አያላን ሩሲያ፣ ቻይናና ሰሜን ኮሪያ በዚህ ጦርነት ውስጥ ስላላቸው ምስጢራዊ እጅን የሚያመላክት አዲስ መረጃ ወጥቷል። ጦርነቱ ከተጀመረ ወዲህ ሩሲያና ቻይና በከፍተኛ ሁኔታ ኢራንን ሲደግፉ መቆየታቸውን ኒውዮርክ ታይምስን ጨምሮ የአሜሪካ መገናኛ ብዙሃን ዘግበዋል። ፕሬዝዳንት ቭላዲሚር ፑቲን የኢራን መውደቅ ለሩሲያ መውደቅ መሆኑን ጠንቅቀው ስለሚያውቁ ሩሲያ እጅግ ዘመናዊ የሆነውን ኤስ-400 የጸረ አውሮፕላን መከላከያዎችን፣ የሩሲያ ሰራሽ ድሮኖችና በርካታ ሚሳኤሎችን በድብቅ ለቴህራን አስረክባለችም ተብሏል። ሩሲያ ኩራሹካ የተባለውን የኤሌክትሮኒክስ ጦር መሳሪያ በኢራን ምድር አሰማርታለች ሲል ኒውዮርክ ታይምስ በዘገባው ላይ አመላክቷል። ይህ መሳሪያ የአሜሪካንን የጂፒኤስ እና የሳተላይት ግንኙነትን በማወክ ዘመናዊዎቹ የአሜሪካ ሚሳኤሎች ኢላማቸውን ስተው ባዶ በረሃ ላይ እንዲያርፉ እያደረገ እንደሚገኝም ተነግሯል። ሩሲያ በዚህ ጦርነት ውስጥ እጇን ያስገባችው በዩክሬን የደረሰባትን ኪሳራ በአሜሪካ ላይ ለመበቀልና ለኢራን ስትራቴጂክ አጋር በመሆኗ ነው። ቻይና በበኩሏ ጦርነቱን ለመቋጨት አሜሪካና ኢራንን ለማደራደር ብትሞክርም በጀርባ በር በኩል ግን ኢራንን በማስታጠቅ አሜሪካ እንድትመታና ጦርነቱ እንዲራዘም ከፍተኛ ሚናን እየተጫወተች ትገኛለች ነው የተባለው።
ቤጂንግ የራስዋን የሳተላይት መረብ ለኢራን ክፍት ማድረጓ የተዘገበ ሲሆን ይህም የኢራን ጦር የአሜሪካን የጦር መርከቦች በባህር ላይ ያለምንም ችግር እንዲያድኑና በፋታሂን አንድ ሃይፐርሶኒክ ሚሳኤሎቻቸው በትክክል እንዲመቱ ረድቷቸዋል ተብሏል። በዚህም ግዙፎቹ የአሜሪካ ጦር መርከቦች ዩኤስኤስ አብርሃም ሊንኮን እና ዩኤስኤስ ጄራልድ የተሰኙ ግዙፍ መርከቦች በኢራን ሃይፐርሶኒክ ሚሳኤሎች ተደብድበው ከቀጠናው መውጣታቸው መዘገቡ የሚታወስ ነው። በሌላ በኩል የአሜሪካ የኢኮኖሚ ማዕቀብ ኢራንን እንዳያደቃት ቻይና በቢሊዮን የሚቆጠር ዶላር በድብቅ ወደ ቴህራን እያፈሰሰች ነውም ተብሏል። ለቻይና ኢራን የአሜሪካን ኃይል የምታዳክምበት መጫወቻ ሜዳም ሆናለች። አሜሪካ በመካከለኛው ምስራቅ በቆየችው ቁጥር ቻይና በታይዋንና በፓሲፊክ ውቅያኖስ ላይ ያላትን የበላይነት ለማጠናከርም እድል ታገኛለች። ሌላው በጣም የሚያስደነግጠው የሰሜን ኮሪያ ተሳትፎ ነው። ኪም ጆንግ ኡን በሚሊዮን የሚቆጠሩ የመድፍ ጥይቶችና የረጅም ርቀት ባሊስቲክ ሚሳኤሎችን በካስፒያን ባህር በኩል ለኢራን እያቀረቡ ነው ተብሏል። ይህ ድጋፍ ኢራን መሳሪያ እንዳያልቅባትና ጦርነቱን ለወራት እንድትገፋው አቅም ይሆናታል ነው የተባለው። የሰሜን ኮሪያ ኮማንዶዎች ሳይቀሩ በኢራን ምድር የስልጠና ድጋፍ እያደረጉ መሆኑን የሚጠቁሙ መረጃዎችም እየወጡ ነው። ኪም ጆንግ ኡን አሜሪካ ኢራንን ከጨረሰች ቀጣዩ እኔ ነኝ በሚል ስጋት ለኢራን ያላቸውን ምርጥ የተባሉ የጦር መሳሪያዎችን ሁሉ እየሰጡ ነው። በአሜሪካና እስራኤል ይህ የክፎች ጥምረት አክሲስ ኦፍ ሬዚስታንት ተብሎ የተሰየመው ስብስብ አሜሪካን በሁለትና በሶስት ግንባር እንድትወጠር አድርጓታል። በመካከለኛው ምስራቅ የተቀሰቀሰው የእሳት ባህር ስድስተኛ ሳምንቱን ሲደፍን ጦርነቱ ከአየር ድብደባ ወደ አስፈሪ የእግረኛ ጦር ፍልሚያም ተሸጋግሯል። ፕሬዝዳንት ዶናልድ ትራምፕ የኢራንን ድንበር ለመርገጥ ትዕዛዝንም ሰጥተዋል። ነገር ግን በዚያኛው ወገን የዓለማችን ጨካኝና አስፈሪ የተባለው የሩሲያ የቼቼን ኮማንዶ ጦር ጂሃድ አውጆ ወደ ቴህራን ጉዞ ጀምሯልም ተብሏል። ለ6 ሳምንታት የተካሄደው የአየር ድብደባ ኢራንን ሊያንበረክክ አልቻልም ተብሏል። ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን እንደዘገቡት ከሆነ ፕሬዝዳንት ዶናልድ ትራምፕ አሁን የመጨረሻውን ካርድ መዘዋል። 20 ሺህ የሚጠጋ የአሜሪካ እግረኛ ጦር ወደ ኢራን ድንበር ተጠግቷል። የአየር ጥቃቱ የኢራንን መከላከያ ሽባ ማድረግ ባለመቻሉ ዋሽንግተንና አጋር የአረብ ሀገራት በምድር ወረራ ኢራንን ለመቆጣጠር ወስነዋል። ይህ ግን ቀላል አይሆንም ተብሏል። ኢራን ለዚህ ወረራ የሰጠችው ምላሽ ግን ዓለምን ያስደነገጠ ሆኗል። በግዛታችን እንቀብራችኋለን በሚል መፈክር 1 ሚሊዮን መደበኛ እግረኛ ጦርና 7 ሚሊዮን በጎ ፈቃደኛ ተዋጊዎችን አዘጋጅታለች። 8 ሚሊዮን ሕዝብ የአሜሪካን ወታደሮች ለመቅበር በየተራራውና በየዋሻው ተሰልፏል። ነገር ግን ጦርነቱን ይበልጥ አስፈሪ የሚያደርገው ሌላ ኃይል ወደ ሜዳው መግባቱ ነው። የሩሲያ አካል የሆነችው የቼቼንያ ሪፐብሊክ መሪ ራምዛን ካድሮቭ የታመኑ የኮማንዶ ክፍሎቻቸው ወደ ኢራን ጉዞ መጀመራቸውን አስታውቀዋል። ካድሮቭ ይህንን ጦርነት ሃይማኖታዊ ጦርነት ወይንም ጂሃድ ሲሉ ጠርተውታል። የቼቼን ኮማንዶዎች በዩክሬን ጦርነት አክማት በሚል ስያሜ የሩሲያ ቁጥር 1 አጥቂ ጦር ሆነው ማገልገላቸው የሚታወቅ ነው። አሁን ግን ትኩረታቸውን ወደ መካከለኛው ምስራቅ አዙረዋል። እነዚህ ኮማንዶዎች በከተማ ውጊያና በጭካኔያቸው የሚታወቁ ሲሆን የአሜሪካን እግረኛ ጦር በቅርብ ርቀት ለመቆራረጥ ጉዞ ወደ ቴህራን ጀምረዋል። ሌላው በዚህ ጦርነት ውስጥ እጅግ አስገራሚው ክስተት የዩክሬን ጣልቃ ገብነት ነው። ዩክሬን በመቶዎች የሚቆጠሩ ወታደራዊ ባለሙያዎችን አሜሪካና እስራኤልን እንዲረዱ ወደ ቀጠናው መላኳን አምናለች። የኢራን የተባበሩት መንግስታት አምባሳደር አሚር ሰኢድ አራቫኒ ይህንን ድርጊት ቀጥተኛ ወታደራዊ ወረራ ሲሉ በጽኑ ኮንነውታል። ዩክሬን በዚህ ጦርነት ውስጥ መሳተፏ ሩሲያን ሆን ብሎ የመቀስቀስ ስራ እንደሆነም ይነገራል። ይህ ደግሞ በሞስኮና በኪየቭ መካከል ያለው ጦርነት ወደ መካከለኛው ምስራቅ ሰፍቶ ዓለም አቀፍ ቃጠሎን እንዲፈጥር ምክንያት ሆኗል። እንደ ሲኤንኤን ዘገባ ከሆነ አሜሪካ 6 ሳምንት ሙሉ ብትደበድብም የኢራን ግማሽ ያህሉ የሚሳኤል አቅም አሁንም አልተነካም ብሏል። ምክንያቱም ኢራን ሚሳኤሎቿንና ድሮኖቿን በጥልቀት ተቆፍረው በተሰሩ የድንጋይ ዋሻዎችና የከርሰ ምድር ከተሞች ውስጥ ደብቃለች ተብሏል። እስካሁን ኢራን 86 ዙር የሚሳኤል
ጥቃቶችን ሰንዝራለች። በቅርቡ በቴል አቪቭ ማዕከል ላይ የተሰማው ፍንዳታ የእስራኤልን አይረን ዶም መከላከያ ሰብሮ መግባት የቻለ ነው ተብሏል። ቴሄራን የአሜሪካ እግረኛ ጦር ድንበሬን ከረገጠ ሰማዩ በሚሳኤል ይዘንባል ስትልም አስጠንቅቃለች። አሁን ዓለም የቆመችው በቀይ መስመር ላይ ነው። የአሜሪካ እግረኛ ጦርና የኢራን 8 ሚሊዮን ተዋጊዎች ሲፋጠጡ በመሃል የቼቼን ኮማንዶዎች መግባታቸው ጦርነቱን እጅግ ደም አፋሳሽ ያደርገዋል። የቼቼን ወታደሮች በዩክሬን እንደ ኤነርጓደር የኒኩሌር ጣቢያ ባሉ ስልታዊ ቦታዎች ላይ ያሳዩት ብቃት አሁን ኢራን ውስጥ ይደገማል ተብሎ ይፈራል። አሜሪካ የምድር ወረራውን ከጀመረች የማይወጡበት አረንቋ ውስጥ ልትገባ ትችላለችም ተብሏል። በሌላ በኩል ሩሲያና ዩክሬን በዚህ ቀጠና መፋለማቸው ግጭቱ ከመካከለኛው ምስራቅ አልፎ ወደ አውሮፓና ኤስያ የመዛመት እድሉ ሰፊ ነው ተብሏል። የካቲት 28 ቀን የጀመረው አውዳሚ ጦርነት የአያቶላ አሊ ካሚኒን ግድያና የ100 ህፃናትን ደም ተከትሎ አሁን ወደ መጨረሻው ምዕራፍም ደርሷል። የቼቼን ተኩላዎች ቴሄራን ቀርበዋል። የአሜሪካ ጦር ድንበር ላይ ነው። ኢራን ደግሞ በሚሊዮኖች የሚቆጠር ህዝቧን አሰልፋለች። ይህ ጦርነት መቼ ሊቋጭ ይችላል ለሚለው ጥያቄ መልሱ ግን እጅግ አስፈሪ ነው። ፕሬዝዳንት ዶናልድ ትራምፕ የኢራንን የነዳጅና የዩራኒየም ሀብትን እስክንቆጣጠር አንቆምም ማለታቸው ጦርነቱ ወደ መጨረሻው ምዕራፍ እያመራ መሆኑን አመላክቷል። የፖለቲካ ተንታኞች እንደሚናገሩት ከሆነ ጦርነቱ በሶስት መንገዶች ሊቋጭ ይችላል። ኢራን ተስፋ ከቆረጠች የመጨረሻውን ካርታ ልትመዝ ትችላለች። ይህ ደግሞ መላውን ዓለም ወደ አመድነት የሚቀይር የኒኩሌር ጦርነት መጀመሪያ ሊሆን ይችላል። ጦርነቱ እየተራዘመ በሄደ ቁጥር አሜሪካ በኢኮኖሚ ትደቃለች። የነዳጅ ዋጋ ጣራ መንካቱ ትራምፕን ወደ ድርድር ጠረጴዛ ሊያስገድዳቸው ይችላል። ሩሲያና ቻይና ከጀርባ ሆነው የሚያደርጉት ድጋፍ ወደ ጎን በመተው በቀጥታ ወደ ጦርነቱ ከገቡ የመካከለኛው ምስራቅ መልክዓ ምድር ሙሉ በሙሉ ሊቀየር ይችላል። ስድስተኛው ሳምንት አልቆ ወደ ሰባተኛው ሳምንት ስንሻገር ዓለም ባደገኛ የኢኮኖሚ ውድቀት ላይ ትገኛለች። ይህ ጦርነት አሸናፊ ያለውም አይመስልም። ነገር ግን የጥፋት ስፋቱ እየሰፋ መጥቷል። ውድ የሚዲያችን ተከታታዮች እናንተስ ምን ይመስላችኋል? አሜሪካና እስራኤል የምስራቁን ጎራ ድጋፍ ሰብረው ኢራንን ሊያሸንፉ ይችላሉ ወይስ ዓለም ወደ ሶስተኛው የዓለም ጦርነት እያመራች ነው? ሐሳባችሁን በኮሜንት መስጫ ላይ አስፍሩልን። ለተጨማሪ ወቅታዊ የትንታኔ ዘገባዎች ሚዲያችን ኢትዮ ፖስትን ሰብስክራይብ በማድረግ የደውል ምልክቱን በመጫን ቤተሰብ ይሁኑ። ስላዳመጣችሁን ከልብ እናመሰግናለን።